ሰላም ጤና ይስጥልኝ እንዴት አላችሁ ተመልካቾቻችን ይህ ምክረግ የተሰኘው የቴሌቪዥን ፕሮግራማችን ነው ዘወትር ቅዳሜ በዚህ ሰዓት ይዘንላችሁ የምንቀርበው በቀጥታ ስርጭት ነው ዛሬ በህግ ጉዳዮች ላይ ለእናንተ ግንዛቤ ይሆናሉ ብለን ያሰብናቸውን ሁለት ነጥቦችን ይዘንላችሁ ቀርበናል እንግዳም ይዘን ቀርበንላችኋል ጠበቃና የህግ አማካሪ ስማቸው ሁነኛው ይባላሉ እንግዲህ ዛሬ ከእናንተ ጋር አብረን እንቆያለን መልካም ቆይታ ምክረህ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረህ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን ምክረህ ተመልሰን መተናል ተመልካቾቻችን እንግዲህ ከኛ ጋር እንደምትቆዩ እርግጠኞች ሆነናል በዛሬው ዕለት ያዝናቸው ርዕሶች አንድ ሰው በእስር ወይም ደግሞ በወንጀል ሲጠረጠር በፖሊስ የሚያዝባቸው አጋጣሚዎች አሉ በእነዚህ በፖሊስ በሚያዝባቸው አጋጣሚዎች የዋስትናና የጊዜ ቀጠሮ የሚባሉ በፍርድ ቤት የሚከናወኑ ተግባሮች አሉ እነዚህ ተግባሮች ሲከናወኑ የሰው ልጅ መብቶችና ግዴታዎቹ ምንድናቸው ከሚለውና በዝርዝር ይዘንላችሁ የምንቀርበውን ከህግ አንጻር ነው ይዘናችሁ የምንቀርበውን በያላችሁበት እንደምትከታተሉ እርግጠኛ ነን በድጋሚ ጠበቃና የህግ አማካሪ አቶ ስማቸው እንኳን ደህና መጣ እንኳን ደህና ቆየኝ እንግዲህ ያው ዛሬ በዚህ ፕሮግራማችን ላይ በፖሊስ የተጠረጠረ አንድ ሰው ወይም በሚያዝበት ሰዓት ጊዜ ቀጠሮ ዋስትና ይባላል እነዚህ ጊዜ ቀጠሮ ዋስትና የሚከናወኑት እንዴት ነው ጊዜ ቀጠሮና ዋስትናስ ምንድናቸው እያን ከመነጋገራችን በፊት የሰው ልጅ ከመታሰሩ ወይም ደግሞ ፍርድ ከመሰጠቱ በፊት ለምን ይታሰራል ከዚህን ጀምር እስራት ምን አስፈለገ እንደው ዝም ብሎ ክርክሩን እያደረገ ጥፋተኛ ከተባለ ወደ እስራት ወይም ደግሞ ሌሎች ቅጣቶችን ማግኘት የሚችልባቸው እድል እያለ ለምን የሰው ልጅ ይታሰራል ከፍርድ በፊት ከዚህን ጀምርና እንነጋገራለን ጥሩ ሐሳብ ነው መጀመሪያ ግልጽ መሆን ያለበት ሐሳብ ነው እንግዲህ ያው የወንጀል ህግ የህብረተሰብን ሰላምና ደህንነት ለመጠበቅ በጣም አስፈላጊ የሆነ የህግ ማዕቀፍ ነው እና ይህ ህግ ከደነገጋቸው ድንጋጌዎች አንዱ ሰዎች ወንጀል ሲፈጽሙ ሲያዙ ወይም በወንጀል ሲጠረጠሩ በቁጥጥር ስር ይውላሉ የሚል ድንጋጌን የያዘ ነው ከዚህ በስተጀርባ ያለው ዋናው ሞቲቭ ወይም ፍላጎት ወይም ዓላማ ምንድነው ወንጀል የሰራ ሰው እንደተባለው ዝም ብሎ ላዩን ሲያዩት ከመፈረዱ በፊት ፍርድ ከማግኘቱ በፊት ከመቀጣቱ በፊት ሳይታሰር ለምን ምርመራው አይካሄድም ለምን የህግ ፕሮሰሱ ወይም የህግ ሂደቱ የፍትህ ሂደቱ ተጠናቆ ሲያበቃ አይታሰርም የሚል ሐሳብ ሊነሳ ይችላል ከገራገር እና ከቀና ወይም ከቀጥተኛ ሐሳብ ተነስቶ ማለት ነው ነገር ግን የወንጀል ህግ የህብረተሰብን ደህንነትና ሰላም የመጠበቅ ዓላማ ያለው ስለሆነ በመጀመሪያ ደረጃ ዋናው ሐሳብ በተለይ እነዚህ ከባድ ወንጀሎችን ሲፈጽም የተያዘ ሰው ያንን ወንጀል ከፈጸመ ጊዜ ጀምሮ በቁጥጥር ስር እንዲውል ድንጋጌዎች ተቀምጠዋል ማለት ነው ይሄ የተቀመጡበት ዋነኛው ምክንያት የህብረተሰቡን ሰላምና ደህንነት አደጋ ላይ የጣለ ሰው ነው ማለት ነው ያ ሰው ተብሎ በተጠርጣሪነቱ ማለት ነው ስለሚገመት ያን ሰው በቁጥጥር ስር መዋል አንድም ሌሎቹ ወደ እንደዚህ አይነት ድርጊት እንዳይገቡ ኢሚዲየትሊ ወይም ወዲያውኑ የማስጠንቀቅ ባህሪ ይኖረዋል ሁለተኛም ደግሞ ህብረተሰቡ የደህንነት ስሜት እንዲሰማው ያደርጋል ሶስተኛም ደግሞ በዚያ ወንጀል
ያንን ወንጀል ፈጽሟል ተብሎ የተጠረጠረው ሰው ወዲያውኑ ወንጀሉን ከፈጸመ በኋላ በህግ ሊያስጠይቀው የሚችልበትን እድል ለማሳጣት ወይም ለመዝጋት ጥረት ሊያደርግ ይችላል። እንደ ሰው መጠን ፍላጎት ሊኖረው ይችላል ተብሎ ይታሰባልና እና ያንን በሚያደርግበት ጊዜ ምንድነው ማስረጃ ወደ ማጥፋት ሌሎች ከዛ በኋላ ሊፈጸሙ የሚችሉ በህግ እንዳይጠየቅ የሚያደርጉ ነገሮችን ሁሉ ከመሸሽ ጀምሮ ማለት ከህግ ከመራቅ ጀምሮ ያሉትን ድርጊቶች ሁሉ ህጋዊነትን ያልተከተሉ ድርጊቶች ሁሉ ይፈጽማል ተብሎ ይታሰባል። እንደ ወንጀሉ ደረጃ ነው ያ በእርግጥ የሚወሰነው። ሁሉም ያን ላይ ያደርግ ይችላል። ግን በተለይ ከበድ ያሉ ወንጀሎችን በሚመለከት ነው እንግዲህ የእስር ጉዳይ ተይዞ የመመርመር ጉዳይ ምርመራ ሲጣራት በቁጥር ስር ውሎ የመካሄድ ጉዳይ ያለው። ስለዚህ ከነዚህ የተነሳ ነው በአንድም ወይም በሌላ መልኩ አጠቃላይ ማዕቀፉ ወይም ሀሳቡ ሰፊ ነው። ግን ጠቅለል ተደርጎ ሲታይ በእነዚህ ምክንያቶች ነው ሰው ታስሮ ምርመራው ሊጣራ የሚችለው የሚለውን ነገር መውሰድ እንችላለን ማለት ነው። ልክ ነው። ጥሩ ምላሽ ነው። ግን አንዳንድ ሰዎች ከተጠርጣሪነት ይልቅ ፍርደኝነት ይሻላል ይላሉ። ምክንያቱም አብዛኛውን ጊዜ በዚህ በምርመራ ሂደቶች ላይ የሚከናወኑ በዋስትናና በጊዜ ቀጠሮ ርዝመቶች የተነሳ አንድ ሰው መጨረሻ ላይ ነፃ የሚባልበት ጉዳይ አለና ከፍርድ በፊት መቀጣት ነው ብለው የሚያስቡ አሉ። አብዛኛውን ጊዜ ስትመለከት ማለት ነው። ከዚህ አንጻር እንዴት ታየዋለህ? እውነትነት አለው። በነገራችን ላይ ሀሳቡ እውነትነት አለው። እንደዚህ በቁጥጥር ስር ውሎ ምርመራ ሲጣራበት ከቆየ በኋላ በአንዳንድ ምክንያቶች በምርመራ ስራው ላይ በሚፈጠሩ ወይም በሚከሰቱ ድክመቶች ወይም ውስንነቶች ተጠርጣሪዎች በግልጽ ወንጀል መፈጸማቸውን ህብረተሰቡ እያወቀ በአንድም በሌላ መልኩ እየተረዳ በነፃ የሚለቀቁበት ሁሉ አጋጣሚ አለ። ስለዚህ ያንን በነፃ በሚለቀቁበት ጊዜ ያንን ሊያካክስ የሚችል ነገር የለም። አንድ ሰው ታስሮ ለብዙ ዓመት እንኳን የሚለውን ብንተወው ለብዙ ወራት በስር ከቆየ በኋላ መጨረሻ ላይ በነፃ ቢለቀቅ እሱ የታሰረውን ስር እንዳልታሰረ የሚያደርግ ሜካኒዝም ወይም አሰራር የለም። እንዳልታሰረ ወይም ያመመው የተሰቃየው ነገር እንዳልተሰቃየ የሚያደርግ ነገር ስለሌለ የማይመለስ ጉዳት ነው። የማይመለስ ጉዳት ያመጣል እና ምንድነው ያው ሰዎች በቁጥር ስር ከዋሉ በኋላ ከፍርድ በፊት መቀጣት ነው የሚለው ነገር በአንድ በኩል እውነትነት አለው። ግን በነገራችን ላይ ከፍርድ በፊት የታሰረው ስርዓት አንድ ሰው መጨረሻ ጥፋተኛ የሚባልበት ጊዜ የእስር ቅጣት የሚወሰንበት ከሆነ በቀጥታ የእስር ቅጣቱ ከዚህ ከመፈረዱ በፊት የታሰረውንም ጭምር የሚያካትት ሆኖ የሚታሰብለት ስለሆነ እንደዚህ አይነት ሁኔታ የሚያጋጥምበት ጊዜ ብዙ ችግር የለውም። ነገር ግን ነፃ መውጣት በሚያጋጥምበት ጊዜ ግን አደጋ አለው። አሁንም ይሄ በዓለም አቀፍ ደረጃም የወንጀል ሕግ አንዱ ምንድነው ውስንነቱ ወይም የድክመት ሳይ ተደርጎ የሚወሰነውም ይሄ በተለይ በኋላ እንመጣበት እንችል ይሆናል እንደ ንጹህ የመገመት መብትንና ይሄ ከፍርድ በፊት የመታሰርን ከታሰሩ በኋላ ደግሞ ምርመራ ተጣርቶ ሲያበቃ በነፃ መለቀቅን እኒህን ትንሽ የሚጣረሱ አይነት ኮንሴፕቶች ያሉበት ስለሆነ እና እውነት ነው እውነትነት አለው። ግን ደግሞ ባህሪው ነው ይሄ የወንጀል ሕግ ባህሪ ነው። ያው በነፃ በሚለቀቅበት ጊዜ ነው ትንሽ አስቸጋሪ የሚሆነውና ለህሊና ተቀባይነት የሌለው ሊሆን የሚችለው። ነገር ግን ሌላ አማራጭ የለም። አማራጭ ስለሌለ ነው። ምክንያቱም ቅድም እንዳልነው በመጀመሪያ ደረጃ የወንጀል ሕግ የህብረተሰብን ሰላምና ደህንነት መሰረት አድርጎ የወጣ ሕግ ነው። የህብረተሰብና ሰላምና ደህንነት ደግሞ በምንም መንገድ ለድርድር ወይም ኮምፕሮማይዝ የሚባለው ማለት ነው ሊሸራረፍ የማይገባው መብት ነው። የብዙሃን መብትና ጥቅም ደህንነት የሀገርንም ጭምር ያካትታል። ይሄ ነገር ይሄ በመሰረቱ በተቻለ መጠን ኢፌክቲቭሊ ወይም በውጤታማነት ሊፈጸም ይገባዋል በመንግስት ተብሎ የሚወሰድ ሕግ ነው የወንጀል ሕግና የወንጀል ሕግ ከተነሳበትና ከተፈጠረበት ዓላማ አኳያ የመጣ ባህሪ ነው። ይሄ ባህሪው ግን ስቲል ውስንነት ብለን ልናነሳው እንችላለን ማለት ነው። እሺ፣ በጣም እናመሰግናለን። በተለይ
ከፍርድ በፊት የሚሰጡ የጊዜ ቀጠሮና የዋስትና ጉዳዮች ነው ርዕስ ብለን ይዘን የመጣ ነው። እንግዲህ እስኪ እንደው ከሁለቱ ከዋስትናና ከጊዜ ቀጠሮ አንዱን እናንሳና እንነጋገር። በወንጀል የተጠረጠረ ሰው ከክስ በፊት ማለትም ፖሊስ ለአቃቢ ሕግ መዝገቡን አጠናቆ ልኮ አቃቢ ሕግ ደግሞ የያዘውን መዝገብ መርምሮ አስፈላጊውን ውሳኔ ሊሰጥበት ይችላል። ከነዚህ መካከል አንዱ ክስ ነው። እንግዲህ ክስ እስከሚመሰረት ጊዜ ድረስ ወይም ደግሞ ለፖሊስ እስከሚላክ ድረስ የጊዜ ቀጠሮ ይባላል። ይህ ጊዜ ቀጠሮ ማለት ምን ማለት ነው? ጊዜ ቀጠሮስ አስፈላጊነቱ ምንድን ነው የሚለውን ነገር እስኪ እንደው ለተመልካች በሚገባ ሁኔታ። እሺ፣ የጊዜ ቀጠሮ ልክ ነው። አንዱ በወንጀል ሕግ በወንጀለኛ መቅጫ ሕግ ስነ ስርዓት በምንለው ማለት ነው በሱ ውስጥ ካሉ ድንጋጌዎች የጊዜ ቀጠሮ ጉዳይ ነው። የጊዜ ቀጠሮ ለምን አስፈለገ ምንድነው የሚለውን ነገር ስናይ ቅድም መጀመሪያ ከተነሳንበት ነው። አንዱ ያው ከታሰረ በኋላ አንድ ሰው ታስሮ በ48 ሰዓት ውስጥ ምርመራው ተጣርቶ ተጠናቆ ፍርድ ቤት መቅረብ ካልቻለ ብዙውን ጊዜም የማይችልበት ሁኔታ ስላለ፣ ምክንያቱም ያለንበት ያው የምርመራ አሰራራችን ተቋማችን ያው የምርመራ አጠቃላይ ፋሲሊቲ የሚባለው ወይም የምርመራ ምንድነው ሎጂስቲካችን ብዙ ውስንነት ስላለበት በ48 ሰዓት ውስጥ አጣርተን ውጤታማ ምርመራ ለፍርድ ቤት ማቅረብ ወይም ለአቃቢ ሕግ ማቅረብ አቅማችን በጣም ውስን ነው። ምንም የለም ወይም ዝግ ነው ባይባልም እንኳን በአብዛኛው ውስን ነው። ከዚህ አኳያ ውስን ከሆነ ትናንትና የተያዘ ሰው 48 ሰዓት ካለፈው በኋላ ምን ይሁን የሚለውን ነገር የሚመልሰው የጊዜ ቀጠሮ ኮንሰፕት ነው፣ የጊዜ ቀጠሮ ጽንሰ ሀሳብ ነው። ይህም በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 59 መሰረት ተደንግጎ ይገኛል። ይሄ በሚያጋጥምበት ጊዜ ፖሊስ ነው እንግዲህ የምርመራ ተቋም በሕግም በወንጀለኛ መቅጫ ሕግ ስነ ስርዓትም ያው በመርህ ደረጃ የምርመራ አካል የምርመራ የመንግስት ተቋም የሚባለው እሱ ነው። ግን ሌሎች በልዩ ሁኔታ ሌሎች ምርመራ የሚያጣሩ ተቋማት አሉ ያው እንደምናውቀውና ፖሊስ ምርመራ በ48 ሰዓት ውስጥ ባልፈጸመበት ጊዜ እና ተከሳሹን በዋስ ለመልቀቅ የማይችል በሚሆንበት ጊዜ ቀጥታ ተጨማሪ የምርመራ ማጣሪያ ጊዜ ቀጠሮ ይሰጠኝ ብሎ ለፍርድ ቤት ማቅረብ አለበት የሚለውን ድንጋጌ ተከትሎ የሚፈጸም ነው የጊዜ ቀጠሮ እና ያው በሕጉም ላይ እንደተመለከተው ከ14 ቀን መብለጥ የለበት የሚጠየቀው ቀጠሮ ይላል። ፍርድ ቤትም ሲፈቅድ ከ14 ቀን መብለጥ የለበትም ይላል። በመደበኛው የወንጀል ሕግ ነው ይሄን የምናወራው፣ በወንጀለኛ መቅጫ ሕግ ስነ ስርዓቱ መሰረት ማለት ነው። ሌሎች አሉ ከዛ አለፍ ብለው እስከ 28ም ቀን እንደዛም የሚፈቅዱ አዳዲስ ሕጎች ይወጡ አሉ። ያው አሁን የወንጀል ሕጎች በነገራችን ላይ በተለያየ ሕጎች ላይ የወንጀል ሕግ ባህሪ ያላቸው ድንጋጌዎች እየወጡ ነው በአዋጆች እና ከዛ ጋር ተያይዞ ለምሳሌ በጸረ ሙስና አዋጁ መሰረት አዋጁ ላይ በጸረ ሽብር አዋጅ ላይ በሌሎችም እንደዚህ በጣም አስገዳጅና የወንጀል ባህሪ አለ በሚባልበት ጊዜ ቅጣትን ጨምረው አብረው ይዘው የሚወጡ አዋጆች አሉ። በእነዚያ ላይ የሚፈቀዱ ነገሮች እንዳሉ ሆኖ በዋናነትና በመርህ ደረጃ ፍርድ ቤት ነው ወደ ፍርድ ቤት ነው ፖሊስ የጊዜ ቀጠሮ መጠየቅ ሲጠይቅ ከ14 ቀን መብለጥ የለበትም። ያን የጊዜ ቀጠሮ ምንድነው? የጊዜ ቀጠሮ ማለት ባጭር አገላለጽ ፖሊስ ምርመራ ለማጣራት ምርመራውን አጣርቶ ለመጨረስ ፍርድ ቤት የሚፈቅድለት ተከሳሹን በቁጥጥር ስር አውሎ ምርመራውን አጣርቶ ውጤቱን ይዞ እንዲቀርብ የሚፈቅድለት ጊዜ ነው ማለት ነው። እዚህ ላይ ምናልባት እንግዲህ ጊዜ ቀጠሮ ፖሊስ የምርመራ መዝገቡን ሳያጠናቀቅ ሲቀር ፍርድ ቤት አስቀርቦ በማስፈቀድ የሚሰጠው ጊዜ ነው። ፖሊስ ተጠርጣሪ ሳይዝ ምርመራ ማከናወን አይችልም። በጣም ጥሩ ነው። በዋናነት ተጠርጣሪን ሳይዝ ምርመራ ማጣራት ይችላል። ግን ቅድም ያልነው ነገር አለ። በወንጀለኛ መቅጫ ስነ ስርዓት ሕጋችን ላይ የተካተቱ የእጅ ከፍንጅ የሚባሉ ወንጀሎች አሉ።
እንደገናም በጉልህ ደረጃ በምክንያታዊ ደረጃ ከተጠረጠረ አንድ ሰው የሚጠረጠርበት ወንጀል ይወስነዋል። ከተጠረጠረ ፖሊስ ያለ ፍርድ ቤት ትዕዛዝም ጭምር ይዞ ምርመራውን እንዲያጣራ እንደሚገደድ ሕጉ ያስቀምጣል። ያንን መሰረት አድርጎ ፖሊስ በቁጥጥር ስር የሚያውልበት አሰራር ያለው ከዚያ አኳያ ነው ማለት ነው። ይሄንን በቁጥጥር ስር ካደረገ በኋላ ከዋለ በኋላ ምርመራውን ፕሮምፕትሊ በፍጥነት ማጣራት ይጠበቅበታል። ነገር ግን የፈለገውን ያህል ቢፈጥንም ደግሞ ምርመራውን በ48 ሰዓት ውስጥ አጠናቁ ሕጉ ባስቀመጠው ማለት ነው። ከ48 ሰዓት በላይ ያለ ፍርድ ቤት ትዕዛዝ ማንም ሰው አይታሰርም። ይሄ በምድር ላይ የተሰጠ የመጨረሻው የትኛውም ዓለም ላይ አሁን በወንጀል ሕጎች በእኛ ሀገር ብቻም አይደለም ከ48 ሰዓት በላይ ሰው ፍርድ ቤት ችሎት ላይ ሳይቀርብ ይሄ ማለት ምን ማለት ነው? ፍርድ ቤት ከዚህ በላይ ይቆይ እስር ቤት ብሎ ሳይወስንበት ከዚያ በላይ ሌላ አካል መርማሪ አካል አስፈጻሚው አካል ማለት ነው። ፖሊስም ያስፈጻሚ አካል ስለሆነ ሕግ ተርጓሚው ፊት ሳይቀርብ ሰው ከ48 ሰዓት በላይ ታስሮ መቆየት የለበትም የሚለው ዓለም አቀፍ መርህም ስለሆነ ይሄ በዓለም አቀፍ ኮንቬንሽኖችም በዓለም አቀፍ ትሪቲዎች ወይም ውሎች የሀገሮች ስምምነቶች በሚባሉትም የተካተተ ነው። ከዚህ አኳያ በ48 ሰዓት ውስጥ ፖሊስ ምርመራውን ካልጨረሰ የግድ ወደ ፍርድ ቤት ማቅረብ ሕግ ኃላፊነትና ግዴታ ጥሎበታል። ስለዚህ በዚያ መሰረት ነው ሰው በቁጥጥር ስር የሚውለውም በቁጥጥር ስር ከዋለ በኋላም ወደ ፍርድ ቤት የሚቀርበው ማለት ነውና ከዚህ አኳያ ነው ማለት ነው። ምናልባት በ48 ሰዓት አንድ ተጠርጣሪ ፍርድ ቤት መቅረብ አለበት ሲባል ከታሰረበት ቦታ እስከ ፍርድ ቤት እስከሚደርስ ያለውን ርቀትም ላይጨምር ይችላል። እውነት ነው ይላል ሕጉም ይላል። ምናልባት እንደው ፍጹም የሆነ አድርገን ካየን በምክንያታዊ የሚቀመጥ እንደሆነ ነው የሚያሳየው። እውነት ነው፣ ትክክል ነው። ያው ምንድነው በመደበኛው አሰራር በኖርማል ሰርከምስታንስ በሚባለው አይነት ነገር ነው እንጂ ፍርድ ቤቱ ያለበት ቦታ በተለይም እንደ ዛሬው እንደዚህ ፈጣን ትራንስፖርት ዘዴዎች ባልተስፋፉበት ዘመን ላይ በነበረበት ጊዜ በእግር 2 ቀንም 1 ቀን ተኩልም ተጓጉዘው ሰዎች በሚደርሱበት ጊዜ በዚያ መካከልም የተለያዩ ችግሮች በሚያጋጥሙበት ጊዜ የሚወስደውን ጊዜ አያካትትም። 48 ሰዓት ቁጭ ብሎ ፖሊስ ወደ ፍርድ ቤት ሳያቀርብ ሊቆይ የሚችልበትን ጊዜ ነው እንጂ እዛ ውስጥ ግምት ውስጥ የሚያስገባው ከዛ በላይ የሚወስዱ ተጨማሪ ጊዜ የሚጠይቁ ነገሮችን ከዚህ ከ48 ሰዓት ውስጥ አይካተቱም ብሎ ሕጉም ራሱ አስቀምጧል። ግን በጠባቡ ነው የሚተረጎመው። በጠባቡ ነው የሚተረጎመው። ኤግዛክትሊ በጣም በጠባቡ ነው መተርጎም ያለበት ማለት ነው። እናመሰግናለን ጠበቃ ስማቸው። እንግዲህ እዚሁ ላይ አሁንም ጊዜ ቀጠሮ ላይ ስንነጋገር እንደው ፖሊስ የጊዜ ቀጠሮን በሚጠይቅበት ሰዓት ልክ አንዳንድ ሰዎች ልክ በቃ እንደ ግዴታ እንደ መብትም አድርገው ያስቀምጡታል። ጊዜ ቀጠሮ ሳይጠይቅ የሚቀርበት የምርመራ መዝገብ የለም በአብዛኛውን ቸክ ሲደረግ ይላሉ አንዳንድ ጸሐፍትና የሕግ ባለሙያዎች። ምክንያቱም ልክ እንደ ልማድ የሚሆንበት አጋጣሚ አለ። ጊዜ ቀጠሮም አስፈለገውም አላስፈለገውም እዚህ ጋር እንደው ፖሊስ እንደው ለዜጎችን ሰብአዊ መብት ከመጠበቅ አንጻር ከእድገታችንም ከሰላምም አንጻር ሲታይ እንደው ጊዜ ቀጠሮን እንዴት ነው በጥንቃቄ ሊመለከተው የሚችል? የፖሊስ ስንል መርማሪ ፖሊስ ነው። ልክ ነው። በጣም መሰረታዊ ነገር ነው ይሄ ነገር። ፖሊስ በሁሉም ነገር የጊዜ ቀጠሮ የማቅረብ ምናምን የሚለው ከሁለት ነገር ይመነጭ ነው። በሁሉም ወንጀል የተጠረጠረን ሰው የተያዘን ሰው ወዲያው ለጊዜ ቀጠሮ ማለት ታስሮ እንዲቆይ ወደ ፍርድ ቤት የማቅረብ ዝንባሌ ያለው የሚለው ብዙ ጊዜ ከውጭ ሲያዩት ትንሽ ግራ ሊያጋባ የሚችል ግን ደግሞ ጠለቅ ብለህ ወደ ሙያው ገብተህ ስታየው ፖሊስ ስለ እውነት ለመናገር በተለይ ምርመራ የሚያጣራ ፖሊስ በሁለት አጣብቂኞች መካከል ቆሞ ስራ የሚሰራ አካል ነው። ሁለት አጣብቂኞች፣ አንደኛው አጣብቂኝ በሕግ በሕዝብ የተጣለበት አደራ የሕዝብን ሰላምና ደህንነት የመጠበቅ የመከላከል ወንጀልን የመከላከል ወንጀል እየተከላከለ እያለ ከአቅም በላይ በሆነ ሁኔታ ወንጀል ሲፈጸም ደግሞ ወንጀል ፈጻሚዎችን ይዞ
በውጤታማነት ምርመራ አጣርቶ ለህግ በማቅረብ ለህብረተሰቡ እፎይታ የማስገኘት ፍትህ የማስገኘት ኃላፊነት ነው አንደኛው አጣብቂኝ። ሁለተኛው በሌላው ጎኑ ያለው አጣብቂኝ ተጠርጣሪ ሆኖ የሚያዘውን ሰው ከተያዘበት ወንጀልና ከቀረበበት ማስረጃ አንጻር ብቻ ምርመራ አጣርቶ ሰብአዊና በተለይም ደግሞ ፍትህ የማግኘት መብቱን በማይጻረር መልኩ ከህግ እና ከሰብአዊነት በማይጻረር መልኩ ምርመራውን አጣርቶ ወደ ህግ የማቅረብ አጣብቂኝ ነው። እዚህ መሃል ቆሞ ሁለቱንም ማስታርቆ ማለት ነው የሚሰራ አካል ነው ፖሊስ። እና ይሄ ትልቅ እንዲሁ ዝም ስንናገረው ሊቀል ይችላል እንጂ ከባድ ጫና የሚፈጥር በአንዳንድ የዘርፉ ምሁራንም እንደውም ፖሊሶችን ወደ ሲኒሲዝም ወይም ምንድነው ተስፋ ምንድነው ጭንቀት ውስጥ የመግባት እና ህይወታቸውን የማጨለም ኢፌክት አለው ብለው እንደውም ውጤት አለው ብለው አንዳንድ ጽሁፎች ምርምር ያደረጉ ሰዎች እንደውም ስነልቦናዊ ቀውስ ውስጥ ፖሊሶችን የሚከቱ አድርገው ከሚወስዷቸው አንዱ ይሄ ነው። እና በዚህ መሃል ቆሞ የሚሰራ አካል ስለሆነ አሁን ተያዘ። አሁን ከተነሳው ጥያቄ አኳያ ከተያዘ በኋላ ፖሊስ በጊዜ ቀጠሮ ወደ ፍርድ ቤት የሚያቀርብበት ምክንያቱ በራሱ በዋስትና ፈቶ የመልቀቅ ስልጣኑ በጣም የተገደበች ናት። በወንጀለኛ መቅጫ ሕግ ቁጥር 28 መሰረት የተሰጠው ስልጣን አለ አክቹአሊ በህግ ውስጥ ማለት ነው። ያ ግን በጣም ውስን የሆኑ ማለት በጽኑ እስራት የማያስቀጣ ማለት ከአንድ ዓመትና ከዚያ በታች እስራት ሊያስቀጣ የሚችል ወንጀልን፣ ሁለተኛ ተጠርጣሪው ምርመራውን አጣርቶ ወንጀሉን ያልፈጸመ መሆኑን በማያሻማ ሁኔታ እርግጠኛ በሆነበት ጊዜ ምናልባት እዚህ ላይ ላቋርጥህ። ጊዜ ቀጠሮ ላይ ከመጠየቅ ይልቅ ፖሊስ አንድን ተጠርጣሪ ጠረጠረው ማስረጃ ሊኖረው ይችላል። ቃሉን ከተቀበለ በኋላ ጊዜ ቀጠሮ ከመጠየቅ ወደ ፍርድ ቤት ወስዶ የዋስትና መብቱን ወዲያውኑ ኢሚዲየትሊ 48 ሰዓት ሳይሞላም ማለት ነው። 48 ሰዓት እንግዲህ ግዴታ አይደለም፣ በ48 ሰዓት ውስጥ ነው እና በዛ ላይ የዋስትና መብቱን አሰጥቶ ወደ ቤቱ መሸኘት የማይችልበት ምክንያት ምንድን ነው? ምርመራውን እስካላደናቀፈ ድረስ ልማድ እየሆነ ሄደ። ጊዜ ቀጠሮ ነው። በነገራችን ላይ ፖሊስ ሊያቀርብ የሚችለው በማረፊያ ቤት ይቆይልኝ ብሎ ነው ሊያቀርብ የሚችል እንጂ ከ48 ሰዓት በላይ ከሆነው በኋላ ወይም በ48 ሰዓት ውስጥ ወደ ፍርድ ቤት የሚያቀርበው ተከሳሹ በማረፊያ ቤት ይቆይልኝ፣ እኔ ልፈታው አልችልም፣ እኔ በ28 መሰረት መፍታት የሚያስችለኝ አይደለም ወንጀሉ ብሎ ነው ሊያቀርበው የሚችል እንጂ ተከሳሹ በዋስ ይፈታ ብሎ ሊያቀርብ የሚችልበት የህግ መሰረት እዛ ላይ እንደዛ ለማለት ሳይሆን እንደዛ ብሎ ሲል አንዱ ጥያቄ ምንድነው? የዋስትና መብት ነው። ፍርድ ቤትም ይጠይቀዋል ተጠርጣሪውን በዋስትና ጉዳይ ምን ትላለህ ብሎ የዋስትና መብቱን ያኔ ራሱ ይጠይቃል። ግን ዋናው ፖሊስ ጊዜ ቀጠሮ ከመጠየቁ በፊት ያንን ተጠርጣሪ 48 ሰዓት ሳይሞላ ሳይጠብቅ ፍርድ ቤት ያቀርበዋል። ፍርድ ቤት የሚያቀርበው ምንድነው? አንድም ፍርድ ቤት የሚለውን ነገር እንዲል ካነሳው አንጻር ማለት ነው። ያ ዋስትና ጉዳይማ ራሱም ያነሳል፣ ፍርድ ቤትም ይጠይቃል። ያንን እድል እንዲያመቻች ማድረግ የለበትም ወይ ከጊዜ ቀጠሮ በፊት ለማለት ፈልጌ ነው። እንደ ሁሉን መዝገብ አብዛኛውን መዝገብ አይደረግም፣ ግን የሚሉት ሰዎች አብዛኛውን ጊዜ በቃ አንድ እንትን ጋር ጊዜ ቀጠሮ የማለት እድሎች አሉ። ነገሮች እንዴት ምንድነው ጊዜ ቀጠሮ ሊጠይቅ የሚችለው? ቅድም ባልኩት ምክንያት ነው። አንዱ ዋነኛው መሰረታዊ ነገር በ28 መሰረት ተከሳሹን በዋስ መፍታት የሚያስችለኝ አይደለም። ይሄ ወንጀል ይሄ ያጣራውት የተያዘው የያዝኩት ጉዳይ አሁን ያልኳቸውን በ28 ያስቀመጣቸው ኮንዲሽኖች ቅድመ ሁኔታዎች አሉ። እነሱን የማያሟላ ነው ብሎ በሚያስብበት ጊዜ 48 ሰዓትንም ሳይጠብቅ ጊዜ ቀጠሮ ይጠይቃል። ለምን? ይሄን ሰውዬ እኔ ልፈታው አልችልም። እሱ የዋስትና መብቱን አንስቶ ፍርድ ቤት ላይ ጠይቆ ማስከበር ከቻለም ከ48 ሰዓት በፊት ባቀርበው እና ከ48 ሰዓት በፊት የዋስትና መብቱ ተጠብቆለት ቢሄድ ጥሩ ነው ብሎ ከዛ በፊት ያቀርባል። ነገር ግን ከዚህ የተለየ ሊያደርገው የሚችል ተከሳሹን
በዋስ እንዲወጣ ለማድረግ ሊያደርገው የሚችል መቼም የህግ አማካሪ ሆኖ ምክር ሊመክረው አይችልም። ይሄም አይጠበቅም በመሰረቱ ማለት ነው። እኔ በዋስ ልፈታህ አልችልም፣ አሁን ወደ ፍርድ ቤት አቀርብሃለሁ፣ ፍርድ ቤት ላይ ስትሄድ ግን ማንኛውንም መብቶችን መጠየቅ ትችላለህ ሊለው ይችላል። ይሄን ብሎ ያቀርባል። ያው የቀረበለት ፍርድ ቤት ደግሞ የበለጠ ጉዳዩን የምርመራውንም ማጀማመር የምርመራውንም ሂደት አጠቃላይ ወንጀሉንም ሁኔታ አይቶ ከህግ ጋር አገናዝቦ የሚያስቀምጠውን የዋስትና መጠን ለክቶ የዋስትና መብቱን ይጠብቃል ማለት ነው። ጥሩ ጥሩ ውይይት እያደረግን ነው። ተመልካቾቻችን በዚህ ጉዳይ ላይም ግንዛቤ እየወሰዱ እንደሆነ እተማመናለሁ አምናለሁ። በጊዜ ቀጠሮ ፈቃጁ ፍርድ ቤት ነው፣ ጠያቂው መርማሪ ፖሊስ ነው። ፍርድ ቤት የቀረበለትን የጊዜ ቀጠሮ በምን መልኩ ነው ሊሰጥ የሚችለው? ምንን ይመለከታል? ምንን ይዳስሳል? ፖሊስ ያቀረበለትን የጊዜ ቀጠሮ መፍቀር ነው ወይንስ ፖሊስን ምክንያታዊ ሆኖ እንዲቀርብ ያደርጋል ወይ? እነዚህ ነገሮች እንግዲህ የፍርድ ቤት ሚና ምንድን ናቸው? ተጠርጣሪውስ እዛ ጋር ሊያደሳቸው የሚችሉ ጉዳዮች ምንድን ናቸው? ምናልባት እንደው ለተመልካቾች በሚገባቸው እንግዲህ ቅድም ስንነጋገርም እንደነበረው ፖሊስ በ59 መሰረት በ59 ንዑስ ቁጥር 1 ነው ያው በዋናነት መጀመሪያ የሚያቀርበው ተጠርጣሪውን ወደ ፍርድ ቤት ለጊዜ ቀጠሮ ሲያቀርበው ከሁለት አንዱ ውሳኔ እንዲሰጥ ነው። በማን? በፍርድ ቤት ማለት ነው። ከሁለት አንዱ የሚሰጠው ውሳኔ አንድም ተከሳሹ በማረፊያ ቤት ይቆይ የሚል ውሳኔ ሊሆን ይችላል። አንድም ፖሊስ በጠየቀው መሰረት የመጀመሪያው በማረፊያ ቤት ይቆይ ሊሆን ይችላል። ሁለትም ደግሞ ፖሊስ በጠየቀው መሰረት ፖሊስ በጠየቀው መሰረት መፈቀዱ አስፈላጊ አይደለም፣ በዋስ መብቱ ተጠብቆ በዋስ ሆኖ ተጠርጣሪው በዋስ ሆኖ ፖሊስ ምርመራውን ሊያጣራ ይችላል ብሎ ሊወስን ይችላል። ማለት ከሁለት አንዱ ነው ሊወስን የሚችለው እና ይሄንን እንዲወስን ነው ፖሊስ የሚያቀርበው። ነገር ግን ፖሊስ በአብዛኛው ምርመራውን ያልጨረሰ በሚሆንበት ጊዜ ተከሳሹ በማረፊያ ቤት እንዲቆይለት ጥያቄውን የሚያቀርበው በማረፊያ ቤት ይቆይልኝ ብሎ ነው። ይሄንን እንግዲህ ፍርድ ቤቱ ደግሞ ከተጠርጣሪውም ከፖሊስም ከሁሉም ገለልተኛ ሆኖ ህግ ተርጓሚ አካል ምክንያታዊ አስተሳሰብ ያለው አካል ነው ተብሎ ስለሚወሰድ ፕሪዛምፕሽን ስላለ የህግ ግምት ስለሚወሰድ በዚያ መሰረት በጥንቃቄ አይቶ አይ ችግር የለው ምርመራው ባያልቅም ተጠርጣሪው በዋስ ሆኖ ምርመራው ተጣርቶ ሊያልቅና ውጤታማ ሊሆን ይችላል ብሎ ይብን ምርመራው ሳያልቅ በዋስ ሊፈቅድለት ይችላል። አይ ፖሊስ በጠየቀው መሰረት ተጠርጣሪው በስር ላይ ሆኖ ምክንያቱም ፖሊስ ከባድ ስራ ስላለው ማለት ከባድ የምርመራ ስራ ማስረጃ የማሰባሰብ ስራ ስለገባ ያ እንዳይደናቀፍበት ብዙ ጊዜ ስጋት ስላለው ያን ስጋቱን መሰረት አድርጎ አንድም ተጠርጣሪው ሊያመልጥ ይችላል ብሎም ሊያስብ ይችላል። ማለት ዋስትናውን ሳያከብር ሊጠፋም ይችላል፣ በህግ ከተጠያቂነት ሊሸሽ ይችላል ብሎ ሊሰጋ ይችላል። አንድም ደግሞ የምርመራውን ሂደት ሊያሰናክል ይችላል ብሎ ሊያስብ ይችላል። እነዚህንና የመሳሰሉትን መሰረት አድርጎ ነው የሚጠይቀው። ያንን እንግዲህ መርምሮ እና አመዛዝኖ ፍርድ ቤት ያው ከሁለት አንዱ ይወስናል ማለት ነው። በዋስ ይውጣ ወይም በስር ይቆይ ብሎ ማለት ነው። እሺ፣ እናመሰግናለን። ተመልካቾቻችን እንግዲህ ዛሬ በቀጥታ ስርጭታችን ይዘንላችሁ የምንቀርበው በወንጀል ጉዳይ ነው። የወንጀል ጉዳይም በዋስትናና በጊዜ ቀጠሮ የተመለከቱ ናቸው። እንግዲህ ከጠበቃ ስማቸው ጋር አብረን እየቆየን አለን። ከትንሽ ቆይታ በኋላ ተመልሰን እንገናኛለን። ምክረ ህግ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም
ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ሕግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ሕግ ተመልሰን መጥተናል። ተመልካቾቻችን እንኳን ቆያችሁን። በድጋሚ ከጀመር ነው እንቀጥላለን። ጠበቃ ስማቸው እንግዲህ ያው በጊዜ ቀጠሮ እየተነጋገርን ያለን እንደው አንድ ጥያቄ አለኝ። በዚህ አጋጣሚ ጊዜ ቀጠሮ አንድ ፖሊስ እንደው ከፍታውን የሚጠይቀው 14 ቀን ነው ብለን ቅድም ምላሽ ሰጠን 14 ቀን እንደሆነ ሀሳብ ሰጣል። ይህ 14 ቀን ሳይጠናቀቅ ወይም ደግሞ ሳይበቃው ቀርቶ እንደገና ድጋሚ መጠየቅ ይችላል ወይንስ እስከ ስንት ጊዜ ነው ይሄ 14 ቀን ሊገደብ የሚችለው? በሕጉስ የተቀመጠ ድንጋጌ አለ ወይ? እስኪ ለተመልካቾቻችን ይሄ በጣም ጥሩ ነው። ይሄ ስለ ጊዜ ቀጠሮ ሲነሳ በትክክል መነሳት ያለበት ጥያቄ ነው። ብዙ ጊዜ አከራካሪም እየሆነ አንዳንድ ጥናታዊ ጽሁፎችም ለመስራት ምክንያት የሆነ በጣም መሰረታዊ የሆነ ሕጉ ላይ ያለ እስካሁን ድረስ መፍትሄ ግልጽ መፍትሄ የማያሻማ መፍትሄ ያልተቀመጠለት ነገር ነው እና 59 ንዑስ ቁጥር 1 ያው ተከሳሽ በዋስ የማይፈታ በሚሆንበት ጊዜ ፖሊስ 59 ስል ያው የወንጀለኛ መቅጫ ሕግ ስነ ስርዓት ቁጥሩ ማለት ነው እና በዋስ የማይፈታው በሚሆንበት ጊዜ የወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 59 ንዑስ ቁጥር 1ን መሰረት አድርጎ የጊዜ ቀጠሮ እንዲጠይቅ እንዲያቀርበው ለፍርድ ቤት፣ ፍርድ ቤትም ደግሞ የቀረበለትን ተከሳሽ እዚሁ ቁጥር ላይ ነው እዚሁ ንዑስ ቁጥር ላይ የቀረበለትን ተከሳሽ በዋስ ይቆይ ወይም በስር ይቆይ ብሎ ኢሚዲየት ወዲያውኑ መወሰን እንዳለበት ያስቀምጣል። ይሄ በሚያቀርብበት ጊዜ በንዑስ ቁጥር 1 መሰረት የሚያቀርብበት ጊዜ የግድ 14 ቀን ላይሆን ይችላል። 10 ቀንም ሊሆን ይችላል፣ 11 ቀንም ሊሆን ይችላል፣ 7 ቀንም ሊሆን ይችላል። ይሄን ይጠይቃል። ንዑስ ቁጥር 2 ላይ ነው ይሄ 14 ቀን የመጨረሻው ከፍተኛው ተብሎ የተቀመጠው እና ተጨማሪ ሲያስፈልገው በንዑስ ቁጥር 1 መሰረት ለፍርድ ቤት ካቀረበ በኋላ በዛ ጊዜ ውስጥ በንዑስ ቁጥር 1 መሰረት የቀረበለት ፍርድ ቤት የወሰነው ቀን 7 ቀን ቢሆን ለምሳሌ 7 ቀኑ ካለቀ በኋላ ተጨማሪ መጠየቅ እንደሚችል በንዑስ ቁጥር 2 መሰረት ተደንግጓል። ይሄ የመጨረሻው ሊሆን የሚችለው 14 ቀን ነው ይላል። ሊጠይቅ የሚችለው ፖሊስ ፍርድ ቤትም ሊፈቅድ የሚችለው 14 ቀን ነው ይላል። ከዚህ በላይ መፍቀድ አይችልም። በአንድ ጊዜ ማለት ነው። በአንድ ጊዜ ከዚህ በላይ ሊፈቅድ አይችልም ማለት ነው። ፖሊስም ከዚህ በላይ ሊጠይቅ አይችልም፣ ፍርድ ቤትም ከዚህ በላይ ሊፈቅድ አይችልም ይላል። አሁን ችግር የሚሆነው ይሄ 14 ቀን ካለቀ በኋላ አሁንም ሌላ ሕግ ስለሌለ በንዑስ ቁጥር 2 መሰረት በ59 በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 59 ንዑስ ቁጥር 2 መሰረት ነው ሊጠይቅ የሚችለው። አሁንም ሊጠይቅ የሚችለው ከ14 ቀን በላይ አይሆንም። ነገር ግን እንደዚህ 14 ቀን እያደረገ እየጠየቀ እስከ ስንት ጊዜ ነው ድግግሞሹ ወይም ፍሪኩዌንሲ የሚባለው ወይም ድግግሞሹ እስከ ስንት ጊዜ ነው ተከሳሹን በጊዜ ቀጠሮ ማቆየት የሚችለው ፖሊስ፣ ፍርድ ቤትስ መፍቀድ የሚችለው የሚለው ክፍት ነው። የተወሰነ የተቀመጠ ነገር የለም በሕጉ። እንግዲህ ሕግ ሁሉንም ነገር አሟጦ አያስቀምጥም። በነገራችን ላይ ይሄ መታወቅ ያለበት ማንም ሰው ማወቅ ያለበት በሕግ ላይ ሁሉም ነገር አልቆ ተደንግጎ የተገኘ ጉዳይ የለም። ማንኛውም ሕጋዊ ጉዳይ በፍትሐ ብሔርም ብትሄድ በወንጀልም ብትሄድ ማለት ነው ሕግ መርህ ያስቀምጣል፣ አቅጣጫ ያስቀምጣል። ከዛ በኋላ ምክንያታዊ ሰው ያስቀምጣል። ምን ፍርድ ቤት የሚባል ምክንያታዊ ሰው፣ ምክንያታዊ ሕሊና ያለው ሰው ያስቀምጣል። ሕግ ተርጓሚ ማለት ነው። ለሱ የተተወ ነው ያ ያላለቀው ነገር ተጠቃሎ ያልተቀመጠው ነገር
ለዚያ ምክንያታዊ ህሊና ያለው ሰው የመጨረሻ የፍትህ የዜጎች የፍትህ ጣፋንታ የሚበየንበት በዚያ ሰው ህሊና ነው ተብሎ ስለሚወሰድ ለዚያ የተተወና ለሱ ዲስክሬሽናል ወይም ፍቅደ ስልጣን የተተወ ነው ማለት ነው። እና ምንድነው ሊሆን የሚችለው? ፍርድ ቤት የጊዜ ቀጠሮ ሲፈቅድ መጀመሪያም ሲቀርብለት በኋላም በተደጋጋሚ ሲቀርብለት 14 ቀን ተብሎ ሲቀርብለት ዝም ብሎ አይፈቅድም። ፖሊስ ስለጠየቀ ብቻ አይፈቅድም። አንድ ፖሊስ ስለጠየቀ ነው። ሁለተኛ የምርመራው ሁኔታ የወንጀሉ ባህሪ ምንድነው የሚለውን ከምርመራ መዝገቡ አይቶ መርምሮ ይረዳል። ምናልባት ተጠርጣሪው ተለቆም ቢሆን ምርመራውን ማጠናቀቅ የሚችልባቸው ሁኔታዎች ናቸው ወይስ አይደሉም የሚለውን ማለት ነው። የሚለውን ተጠርጣሪው ቢለቀቅ እና ይሄን ምርመራ ቢካሄድ በትክክል በምርመራው ውጤታማነት ላይ ተጽዕኖ ያመጣል፣ ችግር ያደርሳል ወይስ ያደርስ? ብዙ ነገሮችን የተጠርጣሪውን የኋላ ታሪክም ሊያጠና ይችላል። ምክንያቱም ላይቀርብ ይችላል። ይሄን ወንጀል ፈጽሟል ተብሎ ተጠርጥሮ ምርመራ እየጣራበት ስለሆነ ከህግ ለማምለጥ ኢብን ዋስ ከጠራም በኋላ ሊጠፋ ይችላል አይችልም የሚለውንም ከብዙ ነገሮች ማህበራዊ፣ ኢኮኖሚያዊ የኋላ ታሪኩን መርምሮ ብዙ ነገሮችን ህሊናዊም አካላዊ ሁኔታዎችን መርምሮ ከግምት ውስጥ አስገብቶ ነው የሚወስን። ዝም ብሎ አይወስንም። ስለዚህ ፍርድ ቤት ላይ ትልቁ አደራ ያለ ፍርድ ቤት ነው ማለት ነው። ስለዚህ እሱ ልል ነው ፖሊስ ይጠይቅ እንጂ ጊዜ ቀጠሮ የፍርድ ቤት ሚና ነው ማለት ይቻላል ማለት ነው። የፍርድ ቤት ሚና ነው። ትልቁ ኃላፊነት ፍርድ ቤት ነው። አንድ ሰው ነፃነቱን አጥቶ መታሰር ማለት እንግዲህ ወደ ይሰፋብናል እንጂ ነገሩ መታሰር ማለት እኮ ስለ እውነት ለመናገር ለሰው ልጅ ከስራት በላይ በህይወት እያለ ከስራት በላይ ከባድ መከራ የለም እውነት ለመናገር። እና ይሄን መከራ እንዲሸከም ሲወስን ፍርድ ቤት ዝም ብሎ በዘፈቀደ ሊወስን አይችልም። የወንጀል ህጉም አደራ ይጥልበታል ይሄንን። እና በዚያ መሰረት ነው ፍርድ ቤት ላይ ትልቅ ኃላፊነት አለበት። ድግግሞሹ እስከ ስንት ይሆናል የሚለው ግን በህጉ ላይ በግልጽ የተቀመጠ ተጠቃሎ የተቀመጠ ነገር ግን የለም የሚለው ነው። እውነት ነው። አይ ጥሩ ምላሽ ነው። ነገ ከነገ ወዲያ በዚህ ጉዳይ ላይ ይሄን አሁን የሚከታተሉን ሰዎች በዚህ ላይ የራሳቸውን የሆነ ምክር ይወስዳሉ ብለን እናምናለን። እንግዲህ በጊዜ ቀጠሮ ላይ ይሄን ያህል ከተነጋገርን የዋስትና ጉዳይ ካለችን ጊዜ አንፃር መነጋገር እንችላለን ማለት ነው። ዋስትናስ ምንድን ነው? እንግዲህ አንድም በሌላ መንገድ እየነካካ ነው መተናል ብዬ አምናለሁ። እንግዲህ ጊዜ ቀጠሮ አንድ ፖሊስ ምርመራዬን እያደረግኩኝ ስላላጠናቀቅኩ ይህንን ተጠርጣሪ ብለቀው ምርመራዬን ሊያደናቅፍብኝ ወይም ደግሞ ትልቅ ተጽዕኖ ሊፈጥርብኝ ይችላል ብሎ ፍርድ ቤትን ሲያሳምንና ፍርድ ቤትን በዚህ አምኖ የሚሰጠው ጊዜ ማለት ነው። በስራ አድርጎ ምርመራውን እንዲያጣራ የሚሰጠው ጊዜ ማለት ነው። ዋስትናስ ምንድን ነው? አዎ በጣም መሰረታዊ ነገር ነው። ዋስትና እንግዲህ በወንጀል በዋናነት ማለት ነው በወንጀል የተጠረጠሩ ሰዎች ወይም የተከሰሱ ሰዎች የተጠረጠረ ብቻ አይደለም የተከሰሰም ፍርድ ቤት ቀርቦ ክርክር ላይ ያለንም ሰው ያጠቃልላል። ከጊዜ ቀጠሮ ለየት የሚያደርገውም እና በተጠርጣሪነት በምርመራ ሂደት ውስጥ በቁጥጥር ስር የዋሉ ሰዎች ወይም በክስ በፍርድ ቤት በክስ በክርክር ላይ በወንጀል ክስ ክርክር ላይ ያሉ ሰዎች ያ የተከሰሱበት ወንጀል ወይም የተጠረጠሩበት ወንጀል በፍርድ ቤት ውሳኔ እስከሚያገኝ ድረስ በእስር ላይ ሆነው ወይም በቁጥጥር ስር ውለው ክርክሩ መካሄድ የማያስፈልግ በሚሆንበት ጊዜ ወይም ህጉ የማያዘዝ በሚሆንበት ጊዜ፣ ምክንያቱም አንዳንድ ወንጀሎች ላይ ህጉ ራሱ ይከለክላል። በዚህ የተከሰሰው በዚህ የተጠረጠረ ሰው በዋስ መፈታት የለበትም ብሎ ገደቦችን የሚያስቀምጥበት ስላለ በነዛ መሰረት የዋስትና መብቱን የማይከለክል ወንጀል በሚሆንበት ጊዜ ተጠርጣሪ ወይም ተከሳሹ በየቀጠሮው እየቀረበ እንዲከራከር የገንዘብ ወይም የሰው ዋስትና ወይም የራስ ዋስትና ከሶስት አንዱ ሊሆን ይችላል
በራሱ ዋስትናም ሊሆን ይችላል፣ ገንዘብ በማስያዝ በሞዴል 85 በማስያዝ ሊሆን ይችላል፣ ወይም ሌላ ሶስተኛ ወገን በየቀጠሮ እየቀረበ ሊከራከር ኃላፊነቱን ወስዳለሁ ብሎ ፍርድ ቤቱ የሚያስቀምጠውን የዋስትና የገንዘብ መጠን ፈርሞ ለዚያ ብቁ የሚያደርገውን ማስረጃዎች ጭምር አያይዞ ፈርሞ ተከሳሹ በዋስ ተለቆ ክርክሩን እንዲያካሂድ የሚደረግበት ነው። ዋስትና ማለት ባጭሩ ስንወስደው ተከሳሽ ከፍርድ በፊት በእስር ውስጥ ሳይውል በቁጥጥር ስር ሳይውል ፍርዱን የሚከታተልበት አሰራር ነው ማለት ነው። ፖሊስና ዋስትና የሚገናኙበት መስመር አለ? ፖሊስ በዋስትና መልቀቅ ይችላል ተጠርጣሪ? እውነት ነው። አዎ ይችላል። የሚችለው ያው በምንመራበት ያው የወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 28 የሚባል አለ። በሱ ላይ ፖሊስ በጣም በጠባቡ የተገደበች ስልጣን አለችው። በዋስ አንድን ተጠርጣሪ በራሱ ወይም በሌላ በሶስተኛ ሰው ዋስ አስፈርሞ ልክ ፍርድ ቤት እንደሚያደርገው ሊለቀው እንደሚችል ማለት ነው። ግን ቅድመ ሁኔታዎች አሉ። አንደኛ ወንጀሉ በጣም ቀላል ወንጀል ወይም ፔቲ ክራይምስ የሚላቸው በእንግሊዝኛው ማለት ነው። ምን ማለት ነው? ቀላል ወንጀል ማለት ነው። ቀላል ወንጀሎች እና ቀላል ወንጀሎች በሚሆኑበት ቀላል ወንጀል እስከምን ድረስ ከአንድ ዓመት በላይ የማያስፈርዱ ከአንድ ዓመት በላይ ቅጣት የማያስራት ከአንድ ዓመት እስራት ቅጣት በላይ የማያስፈርዱና ሆነው በጽኑ እስራት የማያስቀጡ አንዳንዴ ጽኑ እስራት እስከ 1 ዓመት ድረስ ስለሚመጣ ነው 1 ዓመት የምንለው እንጂ አንዳንዴ ደግሞ ቀላል እስራቶች እስከ 5 እስከ 3 ዓመት ሊሄዱ ስለሚችሉ በቀላል እስራት የሚቀጣ ከሆነ በጽኑ እስራት የማያስቀጣ ከሆነ ያ ወንጀል እስከዚያ ድረስ ሊያስቀጣ የሚችለውንም ሊለቅ የሚችልበት እድል አለው ማለት ነው በ28 መሰረት። ሌላው ሁለተኛው ቅድመ ሁኔታ የተነገረበት ወንጀል አንድ ሰው ለምሳሌ አቶ ኤክስ ወይም አቶ ሀ የተባለ ሰው በወንጀል ተጠርጥሮ የተጠረጠረበትን ወንጀሉ ራሱ ለመፈጸሙ የሚያጠራጥር ሲሆን እንደገና ወንጀሉ መፈጸሙ ቢታወቅም ግን ይሄ የተያዘው ሰው ለመፈጸሙ ቢያንስ ምክንያታዊ ጥርጣሬ ሊያሳድር የሚችል ማስረጃ ሳይገኝ ሲቀር እንደዚህ በሚሆንበት ጊዜ ከሶስቱ አንዱ ወይም ሁሉም ቅድመ ሁኔታዎች ተሟልተው የሚገኙበት ጊዜ ፖሊስ በ28 መሰረት አስፈርሞ ሊለቅ የሚችልበት እድል አለ። እነዚህ በሌሉበት ጊዜ ግን ያው ወዴት እንሄዳለን? ቅድም ወዳልነው ወደ 59 ወደ ጊዜ ቀጠሮ ይሄዳል ማለት ነውና ውስንና ጠባብ ነው ግን አለው የሚለው ነገር ምናልባት እንግዲህ አንዱ ዋስትናን የሚከለክል በሕግ በግልጽ የተቀመጠ በእንደዚህ አይነት የተጠረጠረ ሰው ዋስትና ሊከለከልባቸው የሚችሉ ጉዳዮች እንዳሉ በሕጉ ያስቀምጣል። ነገር ግን ለምሳሌ ፖሊስ ላይ ምርመራ እየተጣራ ፖሊስ በዚህ ጉዳይ ላይ ጠርጥሬዋለሁ ማለትና አቃቢ ሕግ መዝገቡን መርምሮ ውሳኔ ሰጥቶ ክስ መመስረት እነሱ ሁለቱ ልዩነቶች አሉ። በተለይ ፖሊስ በዚህ ጠርጥሬው ነው ምርመራ ያደረኩ ብሎ ምርመራ እያደረገ ባለበት ሰዓት የዋስትና ክልከላን ሕጉን ጠቅሶ የዋስትና ክልከላን ለማድረግ ምናልባት አቃቢ ሕግ መርምሮ ውሳኔ እስከሚሰጥበት ድረስ ያለው ካልታወቀ ይህ ሰው በዚህ ተጠርጥሮ ሊከሰስ ይችላል ብሎ ገምቶ ፖሊስ ላይ ያለ ምርመራን ዋስትና መከልከል የሚቻልባቸው ሁኔታዎች እንዴት ይታያል? አዎ ይሄ ምንድነው? አቃቢ ሕግ ምርመራ መዝገብ ከደረሰው በኋላ የተገደበ የጊዜ ቆይታ ነው ያለው በጉዳዩ ላይ ውሳኔ እንዲሰጥ እና በጉዳዩ ላይ ውሳኔ እንዲሰጥ የተገደበው ሁኔታ የተቀመጠው በአቃቢ ሕግ ላይ የተቀመጠ ኃላፊነት ነው። አቃቢ ሕግ በ109 መሰረት አንድን የምርመራ በ109 በአንቀጽ 109 ማለት ቅድም ያልነው አሁንም እያወራን ያለ ነው ስለ ወንጀለኛ መቅጫ ሕግ ስነ ስርዓቱ ስለሆነ በስነ ስርዓቱ 109 ንዑስ ቁጥር 1 ላይ አቃቢ ሕግ የምርመራ መዝገብ ከደረሰው በኋላ በ15 ቀን ውስጥ ክስ መመስረት አለበት ይላል። አጥንቶ
ትክክለኛው ተገቢው አንቀጽ ተጠርጣሪው የጣሰው ጣሰ ተብሎ የተከሰሰበትና ማስረጃ የቀረበበት የተባለበትን ብቻ አይደለም በማስረጃ የተደገፈው በተከሳሹ የተፈጸመው ወንጀል የትኛው ነው ብሎ ያንን ለይቶ የተጣሰውን የህግ አንቀጽ ጠቅሶ ወደ ፍርድ ቤት ክስ እንዲመሰርት ኃላፊነት የተሰጠው አቃቢ ህግ ቢበዛ 15 ቀን ነው ይላል። ስለዚህ በዚህ 15 ቀን ውስጥ አቃቢ ህግ በተሰጠው ኃላፊነትና አደራ መሰረት ውሳኔ ይሰጣል ተብሎ ይገመታል። በዚህ አጋጣሚ ፖሊስ የምርመራ መዝገቡን ከጀመረ በኋላ በ48 ሰዓት ውስጥ ወደ ፍርድ ቤት ያቀርባል ተጠርጣሪ። በዋስትና ጉዳይ ሲጠየቅ ዋስትና እንዲከለከል የህግ ድንጋጌ ጠቅሶ በዚህ ጠርጥሬ እየመረመርኩት ስለሆነ ዋስትና ስለሚከለክል ብሎ ፍርድ ቤት አቀረበና ፍርድ ቤትም ዋስትናውን ከለከለን። የምርመራ ጉዳዩ ተጠናቆስ አቃቢ ህግ እስከሚደርስ ድረስ ያለውን ጊዜ ማን ነው የሚቆጣጠረው? አይ ምንድነው መሰለ ምርመራ አጠናቆ ወደ አቃቢ እስከሚልክ ድረስ በነገራችን ላይ ፖሊስም አንድ ትልቅ ባላደራ እኮ ነው። የፍትህ ባላደራ እሱ ላይ ለማለት ፈልጌ የፍትህ ባላደራ ነው። መቼም ፖሊስ እንግዲህ የምንዋራ ስታንዳርድ ነው። አሁን አንዳንድ ጊዜ ሰው የሚጋጭበት ስታንዳርድ ደረጃውን የተጣለብንን አደራ ማለት ነው። ፖሊስ ያለበትን አደራ፣ አቃቢ ህግ ያለበትን አደራ፣ ፍርድ ቤት ያለበትን አደራ መሰረት አድርገን ነው የምትነጋገረው እንጂ በተግባር ውስጥ የሚታዩ እዚህም ያሉ ስብራቶችን ወይም አንዳንድ እንቅፋቶችን አይተህ ያንን በዛ መሰረት ላይ ተመስርተ መነጋገር ይከብዳል ትንሽ። ፖሊስ አሁን ስንነጋገር ትልቅ ህዝባዊ አደራና ኃላፊነት ያለበት የፍትህ ባላደራ የሆነ ፖሊስ የሚያደርገው ምክንያታዊ በሆነ ለሆነ ጊዜ ብቻ ነው። ጊዜው የሚጠይቀውን ምርመራው ስራው የሚጠይቀውን ያህል ጊዜ ብቻ ይወስዳል እንጂ ከዚያ ያለፈ ጊዜ ተከሳሹ በስር እንዲሰቃይ አይፈልግም ብለን ነው ማሰብ ያለብን። መርህ ነው አይፈልግም። ልክ ነው። ስለማይፈልግ በዚያ መሰረት ምርመራውን አጣርቶ አጠናቆ ለአቃቢ ህግ በፍጥነት ለአቃቢ ህግ ምርመራ መዝገቡን ያስተላልፋል ብለን ነው የምንወስደው። በዚያ መሰረት ነው። ሲዘገይም ባለ ጉዳዮችም አቤቱታ ይማቅረብና ፈጣን የሆነ ምርመራ ይሄን ኃላፊነቱን የማይወጣበት በአንድ ወይም በሌላ መልኩ ምክንያት ቢኖር ያንን አቤቱታ ለአቃቢ ህግም ጭምር አቃቢ ህግም ትልቅ ኃላፊነት አለበት። በምርመራ ስር ያሉ ጉዳዮች ላይ ትልቅ የፍትህ ባላደራ ነው እና ብዙውን ጊዜም ተቀናይተው የሚሰሩበት ሁኔታ አለ። በተለይ ከባድ ወንጀሎች እንዲህ ለህዝብ ሰላምና ደህንነት አስጊ የሆኑ ወንጀል በሚፈጸሙበት ጊዜ ተቀናይተው የሚሰሩበት ሁኔታ ስላለ አላስፈላጊ መዘግየትን ያስቀራል ተብሎ ይገመታል። እሺ ተመልካቾቻችን እንግዲህ የዛሬው የምክረ ህግ ፕሮግራማችን በዋስትናና በጊዜ ቀጠሮ ላይ ያተኮሩ ነበሩ። እንግዲህ ጠበቃ ስማቸው እጅግ በጣም እናመሰግናለን። ለዛሬው ፕሮግራምና የህግ ትንተና በተመለከተ በቀሪው ሌሎች ፕሮግራማችን ወይም ደግሞ በዛሬ ሳምንት ደግሞ በሌላ ርዕስ ይዘንላችሁ እንቀርባለን። ለዛሬው እናመሰግናለን። Years ago